ሜላትዬ እንዴት መጣሽ? እንዴ እኔ ሁልጊዜ እንደዚህ እኮ ነው፣ ሰርፕራይዝ እኮ ነው የማደርጋችሁ። እንዴ እናንተ ሰዎች ቆይ ድንገት እየመጣችሁ እኔ ልታሳብዱኝ ነው እንዴ? ደግሞ ማን መጣ? መስፍን ድንገት መጥቶ እኮ ድንብርብሬን አውጥቶታል። መስፍን መጣ? አዎ መጥቷል። ነይ እስኪ ቁጭ በይ። ደህና ነሽ ግን? አለሁ ደህና ነኝ። አንቺ ደህና ነሽ? በስመ አብ። የተረገመ ሰው ታውቃለህ? የተረገመ ማለት ምንም ነገር አይሳካለት የተባለ ሰው ታውቃለህ? ምን ማለት ነው ሀና? እኔ ምንም ነገር አይሳካልሽ ተብዬ የተረገምኩ ልጅ ነኝ። ሀና ምንም አልገባኝም። አሴር ችግር ተፈጥሯል። የምን ችግር ተፈጠረ? የአባዬ ሕክምና እንዳሰብ ነው አይደለም። እንዴት? የሕክምናው ወጪ በጣም ብዙ ነው። አዎ እሱማ የታወቀ ነው፣ በጣም ብዙ ነው። እኛ የገመትነው በዛ ቢባል 400 ሺህ ነበር። አዎ እንደዛ ነበር። ታዲያ ምን ተፈጠረ? አሁን ዶክተሩ ሲነግረኝ ግን 800 ሺህ ደርሷል። ምን? እንዴት? እኔ ራሱ ምንም አልገባኝም። ታዲያ አንቺ ለምን ትጨነቂያለሽ? 10 ሺህ አይደል እንደሚከፍለው? እትዬ ሊከፍሉልኝ የተስማሙት ቀሪ 200 ሺህ መስሏቸው ነበር። ታዲያ ምን ችግር አለው? ንገሪያትና የምትለንን እንስማ። ሰሞኑን በተፈጠረው ነገር ጥሩ ሁኔታ ላይ አይደለንም። ጭራሽ ይህን ነገር ሲሰሙ ዘልዝለው ነው የሚገሉኝ። እንዴ ይህን ያህል? አዎ ጠልተውኛል። ሕክምናውም ያልተቋረጠው ቀድሞ ቃል ስለገቡልኝ ነው። ወይኔ ጉዳችን። ታዲያ ምን ይሻላል ሀና? እኔም የጨነቀኝ ይሄ ነው። በቃ ሴትዮዋ ሲሰሙ ያልቅልኛል። በቃ አንቺ አትጨነቂ። አምላክ ሳትነግረው ምን ማድረግ እንዳለበት ያውቃል። አሴር አሁንስ አምላክም ትቶኛል መሰለኝ። እኔ በጣም የሚገርመኝ እኮ ሰው እንዴት አይለወጥም? ምን አይነት አስተዳደግ ነው? የሚገርም እኮ ነው። 16 ዓመት በፊት ልጅ ጠፍታባቸዋለች። ደግሞ እርግጠኛ ነኝ እኔ ነኝ የጠፋችባቸው ልጅ እኮ። እንዴት? አባዬ አክሱም እንዳገኘ ይነግረውኛል። ግራ የሚያጋባ ነገር ነው። ታዲያ ርግብ ከየት መጣች? አላውቅም ዶክተር። የነበረኝን ታሪክ በሙሉ ሰርቃኝ ልጅ ነኝ ብላ መጣች። ይሄ በጣም የሚገርም ታሪክ ነው። እና ታዲያ እነሱ አምነዋታል? ቀላል ልጅ እንዳትመስልህ፣ በደንብ ነው ያመኗት። እንዴት አመኗት? የት እንዳገኘችው ባላውቅም የኔን ፎቶና የኔን መስቀል ሰርቃ ነው መረጃ አለኝ ብላ ያቀረበችው። ይቅርታ ሀና፣ አሁን ብቻዬን መሆን ስለምፈልግ እባክሽ ውጪ። ዶክተር በጣም ይቅርታ ካስቀየምኩ። እባክሽ ብቻዬን መሆን ፈልጌ ነው። አንዳንዴ እኮ ሙድ የሚያዝቦት ብለህ ነው። አንተን አይደል ይሄን ሁሉ የምታደርገው? እና ምን ችግር አለው? ማለቴ ደበሮት እንዴ? እንደው ግን አንተ መቼ ነው ልብ የምትገዛ? የት የሚሸጠውን ፋዘርዬ፣ ደግሞ ለመግዛት ሳንቲም የለኝ። በቃ አታስብን፣ ይገዛልሃለሁ። አባዬ አንተ እንዴት ነህ? ደህና ነኝ ይመስገን። ወደ ሐኪሞቹ እኮ ልሄድ ነበር። እንዴ ለምን? ስትጠፉ ቢላስ ደውል ነዋ። ፋዘርዬ ከሀና በላይ ለኔ ነው የተጨነቁት። ልጅን ጠልፎ ወዴት ወሰድካት ብዬ ለአንተ ነው የሚጨነቀው። ሙድ ይዛሉ አይደል ፋዘር? ይልቅ ሀና ከፋዘር ጋር ዛሬ ነው የሚማድረው። አይሆንም አሴር፣ አባዬ የሌለበት ቤት እንዴት ነው ማድረው? እና እዚህ ኩርምት ብለሽ እንዴት ትዘልቀዋለሽ ሀና? ከአባዬ ጋር እኮ የትም ባድር ምንም አይመስለኝም። ይልቅ አንተ ራት በልተን ሂድ። ሰላም ጤና ይስጥልኝ። በመላው ዓለም ያላችሁ ኢትዮጵያውያንና ኤርትራዊ እንዴት ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። እንግዲህ በጉጉት የምንጠብቀው ኖላዊ ድራማ በአዲስ መልክ ደግሞ ይዘን መጥተናል ማለት ነው። እንግዲህ የወይዘሮ ሜላት እናት መጥተዋል። ሳህንቹን ሲያዋት የህፃኗ የድሮ የጠፋችው ህፃኗ ሀሴት እንደሆነች ልባቸው ነግሯቸዋል። በጣም ደስ ብሏቸዋል ሲያይዋት፣ እሷም ደስ ብሏታል። እንከታተል። ላይ ከርጎ ወይ ሀሴት የኔ ልዕልት፣ ቁጭ በይ ቁጭ በይ። እሱ ጋር ዛሬ እንደ ድሮ እኮ ልንቡሽቡሽ ነሽ። አይ እኔ እኮ ቤተሰብ ነው ያሳደገሽን። ከአበባሽን እንዳለ ነው ሆነ። በፍጹም አንቺን አይተውሽም። አይዞሽ፣ መቼም አይተውሽም። እኛ ስለምንቸኩል እንጂ እሱ መቼም ዘግተዋል። እጅ ነው የሚያድነው፣ ዋናው እጅ ነው። አንዳንዱ እውቀትም ባይኖርም እንደው እንዲነካ ሳረግሽ እንኳን ትድኛለሽ። አንዱ ደግሞ እውቀት እያለው እንኳን ምንም የማያድን ዶክተር አለ። አይ ማይ የባህል ሕክምና አደረግሽው እንዴ? ለነገሩ አንቺ እንደህንን ነገር መች ገባሽና። ሰላምዬ እንዴት ናት? ኪችን ከእህቷ ጋር ቁርስ እየሰራች ነው። ሰላምዬ ልብ ገዝታ ኪችን ገባች ተብሏል። ለማንኛውም መጣሁ። መኝታ ክፍል የሆነች ስራ ይዣለሁ።
እኔ ትተሽ ወዴት ነው የምትሄጂው? ዲማ የመጣው ልክሽ አይደል እንዴ? አልኩኝ ቶሎ ነው የምመጣው። በእሺ ይሁንልሽ። እስቲ ደህና ነሽ? ግን መቼ መተሽ ነው አያቴ? ገና አሁን መግባቴ እኮ ነው። ወይ አስቴር፣ አሁንማ በቃ እያረጀሽ ነው። እንደው ግን አያቴ ባትይኝ፣ እንደው እማዬ ብትይኝ እንኳን ምን አለበት? ውጤት አንዴ ይምጣ እንጂ ከቤቴ ነቅዬ ነው ማስወጣት። አንዳንዴ መጠርጠር አይከፋም። ምን ይሁን ብዬ ነው የምጠረጥረው? እኔ እንደሆነ 16 ዓመት ሙሉ ስፈልጋት የነበረችው ልጄን አግኝቻለሁ። ሜላት፣ ኧረ ተይ ይሄን ችኩልነትሽ አንድ ቀን ያጠፋሽ። እማዬ ስለ እሷ ልታወሪኝ ከሆነ የመጣሽ መቼም አንግባባ። ለምንድን ነው የማንግባባው? ባህና ጉዳይ አይደለም ከአንቺ ጋር ከልጆቼ ጋር እንኳን መግባባት አቅቶኝ። ምን ማለት ነው ደግሞ ይሄ? በጣም ይቅርታ። መብሰልሰል ነው። አሁን ገና ልጅ መሰልሽ። ማናት ያንቺ ልጅ? ሀሴት ናታ። ሀሴት ደግሞ በዛ እድሜዋ ስለ ይቅርታ ምን ታውቅ ነበር? የዛኔ ባታውቂያትም ስታድግ ግን በሰል ያለች ልጅ መሆኗን መገመት አልቸግርም። እኔ የምልሽ አያቴ፣ ለምንድን ነው ሀናን እንዳየሻት ልጄ ናት ያልሻት? እኔ ምን አውቃለሁ፣ ብቻ ስሜት እንደዛ አለኝ። ስሜት እኮ ግን ሊሳሳት ይችላል። ስሜት አይሳሳትም፣ ሰው ግን ይሳሳታል። ከአያትና ከእናት ለልጅ ቅርብ የሆነ ስሜት የቱ ነው እንጂ? ምን አይነት ጥያቄ ነው? የእናትን አንጀት የሚያክልማ የለም። ስለዚህ አንቺም ሆንሽ አባቴ ተሳስታችኋል ማለት ነው። እንዴት? አያቴ፣ አንቺም አባዬም ልክ ሀናን ስታዩት ነው ልጄ ናት ያላችሁት፣ እናቴ ግን እኔን። ስለዚህ በስሜት ከተለካ ደግሞ ለልጅ እናት ቅርብ ናት። ሜላት ሁልጊዜ ችኮላ ነው የምትወደው። አያቴ፣ እማዬ እኮ ቸኩል አይደለም እውነተኛው ነገር ስለገባት ነው እንጂ። ለማንኛውም ስለመጣሽ ደስ ብሎኛል። አሪፍ ኮሮላለች፣ ጽድት ያለች ፏፈሽ ያለች። እዚሁ ጋር የቆመችው እዚቹ ጋር ማለት ነው። ማየት ትችላለህ። አሁን ላሳይ ይችላል። እኔ የደላላ ምላስ ምናምን ነገር አላም። አረ በኔ ሆነብህ በኔ ጣለው እያልኩ እኔን መነኝ። እቺ ሴትዮ ደግሞ ሄሎ ወይዘሮ ሜላት። ሄሎ ወይዘሮ ሜላት፣ የሀገር ኩራት፣ የሀገር አለኝታ፣ የድሆች እናት። ውይ እስቲ ቀስ ብለህ አውራ። እንደዚህ ስትሮጥ ምላስን ወለም እንዳይለው። ምን እናርግ ብሎ ነው ወይዘሮ ሜላት? የኛ ስራ እኮ ያው በምላስ ፍጥነት ሆነ። እንደ ምላስ ስራህን ፈጣን ቢሆን ምን ችግር አለው? ስራዬም እኮ ፈጣን ነበር። እንደው እርስዎ ጋር ሲደርስ ግን ብርክ ይለዋል። ጸበሉ ሰዶ እንዴ ካልሆነ ምኑን ነው ደግሞ? ያው ስራዬን ነዋ። አቅም አነሰው እኮ። አንተ ወሬ ያልቅብህ። ይልቅ እስካሁን ሰራተኛ አላገኘህልኝም? ዛሬውኑ ነው ማገኝለት ወይዘሮ ሜላት። አሁን ወደ ቢሮ እየገባ ነው። እንዳገኘው ደውልለታለሁ። አያሳስቡት። ወይ ጉድ! ያቺ ደሳሳም እንደው ቢሮ ተባለች። ምን ያደርጉታል ወይዘሮ ሜላት? እንደምትወጂኝ እኮ አውቃለሁማ። ምን አባቴ ላርግሽ? የኔ ልዕልት ማር እኮ ነሽ። ግን እማ በጣም እርቦኛል። ወይኔ እኔ ልጅ እርቦሻል? እኔም እኮ እርቦኛል። እንብላ። ለምን አንበላም? አሁን ልደትሽ ልናከብር አይደል? ጥግብ እስክንል ነው የምንበላው። እማዬ ታድዬ ልደት ልታከብሪኝ ነው? በደንብ ነው የኔ ልጅ። ከወንድሞችሽና ከእህቶችሽ እኮ ለይቼ በየዓመቱ እዚህ እያመጣሁ ማከብርልሽ በዚች የተቀደሰች ዕለት ስለተወለድሽ ነው። አሁን ኬክ እንገዛና ልደትሽን በደንብ እናከብራለን። እሺ እኔ ማር፣ ኬክም ትገዢኛለሽ? እውነት? ታዲያ ለውዷ ልጄ ያልሆነ ለማን እሆናለሁ? ወይኔ እማዬ ታድዬ። ሀሴትዬ ደስ አለሽ አይደል? በጣም ደስ ብሎኛልማ። ሁሌም ደስተኛ ሆነሽ እንድትኖሪልኝ ነው የምፈልገው የኔ ልዕልት። ግን እርቦኛል። እሺ በቃ አሁን እንሂድና የሚበላ እንፈልጋለን። እሺ እኔ ቆንጆ ልጅ። እኔ እርቦኛል። ወይኔ እኔ ልጅ በቃ እኔ እዛ እገዛልሻለሁ። እንዴ እኔ ልጅ